የጸደቀውም ወዴት ነው የሚሄደው? ኃጢአተኛውም ወዴት ነው የሚሄደው? በሞተበት ወይ በሞተችበት ቅጽበት መወለድ ይጀምራል። ለሌላ ሳይክል ማለት ነው። መንግስተ ሰማያት የምትዩ ስቴት ኦፍ ኮንሽስነስ ክራይስት ኮንሽስነስ ማለት ወድቆ የመነሳት ኮንሰፕት ወይ ጽንሰ ሀሳብ ማለት ነው። ክራይስትን ራሱን ነው የምትወርሹ። መንግስተ ሰማያት ማለት ራሱ ክራይስት ያለሽው አዳም ስተት ሲሰራ የነበረበት ስቴት ላይ መጣሽ ማለት። ክርስቶስ ሩህሩም ነው ፈራጅም ነው ካል መጥቶ አይሰቀልም እንጂ ድጋሚ እድል ይሰጥሻል። የምን እድል? በተፈጥሮ የሚመጣው በሶሳይቲው ሞት የሚባለው ያንን የሪንካርኔሽን ፕሮሰስ እንድትደግሚ ያደርግሻል፣ ወይ ደግሞ ያንን ሪንካርኔሽን ፕሮሰስ ተጠቅመሽ ወደ ሬዘረክሽን ትሄጃለሽ። ፐርማነንትሊ ምድር ውስጥ ተቀብሮ እንዲቀር የሚያደርግ ስነ ተፈጥሮ የለውም ሰው። ቻይኖች ለምን ተመሳሳይ ሆኑ? በዚህ ካርሚክ ሳይክል ያ ሰውዬ የዛን ኤክስፒሪየንስ እየበላ ስለሆነ ፊቱ ላይ እሱን ያገኘዋል። አፈርነህና ወደ አፈር ትመለሳለህ የሚባለው በአፈርነት ራሱ በምንረግጠው አፈር ከመዘን ነው። ሪንካርኔሽን ነው። በክራይስት ኮንሽስነስ ፐርስፔክቲቭ ስናየው ሰውነህና ወደ ሰውነት ትመለሳለህ። ሰውነትሽ በቋንቋሽ ይፈተናል። ሰውነትሽ በሃይማኖትሽ ይፈተናል። ሰውነትሽ ከ1 ዓመትሽ እስከ 30 ዓመት በተመላለስሽባቸው ዲፍረንት ኤክስፖዠርስ ይፈተናል። ማንነት ምንነትን እንዲፈትን ነው እኛ ወደዚህ የመጣ ነው ማለት ነው። ክብ ስሪ እዚህ ጋር ሰከንድ ሰዓትና ደቂቃ አለ። ልክ ያቺ የሞት ቅንጣት በሶሳይቲ ሞት የተባለችውን ስንሻገራት ኢሰንሳችን ነው የሚሻገረው ወደ ቀጣዩ ሉፕ። ኤክስፒሪየንስችን ይቀበራል። ሪያሊቲ ላይ የመላእክት ኮንሰፕት፣ የጋድ ኮንሰፕት፣ የመንግስተ ሰማያት የጻድቃን ቦታ የለም። እሱ ጋር ምን መጣበታል? አንድ ነገር ብቻ ነው የሚኖር፣ አንድ ብቻ። ሰላም ወዳጆች እንደምን አላችሁ? አለው ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮ እና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘን። እንግዲህ የዛሬው ርዕስ የሚሆነው ከጽድቅና ከኃጢአት ጋር በተገናኘ ነው። ቤዚካሊ አንድ ሰው ልክ ሲሞት ከሪያሊቲ አንጻር ከዚህ በፊት ያወራ ነው አለ። ሪያሊቲ ያው ከዳይሜንሽኖች ጋር የተገናኘ ጉዳይ ቢሆንም አሁን በሜንስትሪም ኮንሽስነሱ ሞት የሚባለው አለ አይደል? አሁን የሚካሄደው ሪቹዋልስ ልክ እሱን ሲከሰትበት አንድ ሰው ወዴት ነው የሚሄደው? ቤዚካሊ ማለት ኃጢአትም ጽድቅም የሰራው ወደ ሪያሊቲ ነው የሚሄደው ወይስ ጻድቁ ብቻ ነው ወደ ሪያሊቲ የሚሄደው? ምክንያቱም ሪያሊቲን ከዚህ በፊት የጋድነስ ኢነርጂ አባል የመሆኛ ዳይሜንሽን ነው ብለን ስላሰብ ወይ ደግሞ ስቴት ኦፍ ኮንሽስነስ ወይ ስቴት ኦፍ ቢንግ ነው ብለን ስላሰብ፣ ታዲያ ኃጢአት የሰራው በዚህ ምድር ሲመላለስ ወይ በሶስታይ መዋቅር ውስጥ ኃጢአት ሲከውን የነበረው ሰውዬ በሜንስትሪም ኮንሽስነሱ ሞት የተባለውን ነገር ያው ያን ነገር ሀፕን ሲሆንበት ወዴት ነው የሚሄደው ቤዚካሊ የሚለው ነው ዋናው ጥያቄ የሚሆነው። ከዛ በዙ ውስጥ ያሉትን ፍልስፍናዊ የሆኑ ሰበዞች እየጎተትን እንግዲህ አድምተን የምንወያይበት ይሆናል። በዛ መልክ ይሁን ለማለት ነው። እናንተም በአንክሮና በተመስጦ እንድትከታተሉን ይሁን። ዳይሬክትሊ ወደ ወጉ እንሄዳለን። ያው አንድ ሰው ጥያቄው ላይም ለማንሳት እንደሞከር ነው በዚህ አሁን እኔ 3 መዋቅር የምለው ወይ ደግሞ 3 ዳይሜንሽናል ሪያልም የምለውን ኑረት ውስጥ ወይ ኤክስፒሪየንስ ውስጥ ካለፈ በኋላ በሶሳይቲው ሞት የሚባለውን ነገር ግን ያው ሞት በእኔ ያልሆነውን ባለፈው በቪዲዮ ላይ ያብራራሁት ጉዳይ እንዳለ ሆኖ ያንን ጉዳይ ኤክስፒሪየንስ አድርጎ ያቺ ቅጽበታዊ ናት ተብላ የምትታሰባን ሞት ሲያልፋት ጻድቁም ኃጢአተኛውም ጻድቁም ወይ ጻድቃንም ኃጢአተኞችም ወደ አንድ ቦታ ነው ወይ የሚሄዱት? ይሄ ያው በተለምዶ በኦርቶዶክስ አባቶች አይሉትም፣ ግን በተለምዶ በኦርቶዶክስ ጽንሰ ሐሳብ ውስጥ የሚመላለስ አለ። አብዛኛው ያው ከዛ የምሰማው ስለሆነ ነው። ይሄ ገሃነም፣ መንግስተ ሰማያት፣ ሲኦል፣ ገነት። አንዳንዶቹ ሲኦልና ገነትን ማቆያ ቦታ ነው ይላሉ። መጥፎ የሰራ ሰው መቆያው ሲኦል ሆኖ ግን ዘላለማዊ የሆነው እሳትን የሚቀምስበት ቦታ ገሃነመ እሳት ይባላል። ጽድቅን ደግሞ ወይ በጽድቅ መመላለስ ላይ የነበረ ሰው ደግሞ ልክ ሲሞት
እስከዛ ማለት የክርስቶስ ዳግም ምጽአት እስኪመጣ ድረስ ይቆያል ነው። ምንም ይኸኛው እኮ የክርስቶስ ዳግም ምጽአት አያስፈልገውም። በዚህ አባባል አንተ ኃጢአት ሰርታልና እስከዛ እዚህ ቆይ ካልሽው ማለት መፈረዱና ኦልሬዲ ተፈርዶበታል እኮ በቃ መቆያው መፈረጃውን ያመለክታል። ስለዚህ የክርስቶስ ዳግም መጥቶ ሚዛን ላይ አውጥቶ መስራት አለመስራትሽን አይቶ የሚወስንበት ነገር የለም ማለት ነው። ይሄ ያው ዝም ብሎ ሰው በተለምዶ የፈጠረው ነው ብዬ ነው የማስበው። ያን ያህል ውሃ የሚያነሳ ነገርም አይደለም። ነገር ግን በእኛ አተያይ ሲኦልም ብትዩ፣ ገነትም ብትዩ፣ ገሃነመ እሳትም ብትዩ፣ እንደዚሁ መንግስተ ሰማያት የምትዩ ስቴት ኦፍ ኮንሽስነስ የአንቺ ሃየር ቢንግ የትኛው ቦታ ላይ ይሆናል፣ ሎወር ቢንግ የትኛው ይሆናል። ኢትስ ኦል አባውት ቫይብሬሽናል ፍሪኩዌንሲ። አሁን ለምሳሌ በቫይብሬሽናል ፍሪኩዌንሲ አካሄድ ከዚህ በፊት ቪዲዮ ላይ አብራርቼዋለሁ። ሎየር ቫይብሬሽናል ፍሪኩዌንሲ ማለት መደበት፣ መጨነቅ፣ መፍራት የሚባሉት ናቸው። ሃየር ደግሞ የሚባሉት ይሄ ወደ 600 እየተጠጋሽ ስትመጪ ያው መገለጥ ወይ ደግሞ ኮምፕሊት መገለጥ ወይ ኢንላይትንመንት ነው። ፍቅር ወደዛ አካባቢ ነው ያለው 500 ምናምን ይሄ ሃፒ መሆን አለ አይደል፣ የእምነት ከፍታ ምናምን ጠቅላላ ወደ 400 ምናምን ናቸው። ወደ ታች ደግሞ ሰው ላይ ማፌዝ ወይ ደግሞ መሳደብ የሚባሉት አብሮ ከኛ አናቶሚካል ጉዳይ ጋር እንዲሁም ከኛ ኢሰንስ ጋር የሚገናኙ ጉዳዮች ስላሏቸው በጣም ታች ነው የሚያደርጉን። ሎወስት ወይ ደግሞ ሎወር ቫይብሬሽናል ፍሪኩዌንሲ ስቴት ነው የሚባሉት። ስለዚህ በዛም ስናየው ይሄኛው መንግስተ ሰማያት ሲባል ሃየር ኮንሽስነስ ስቴት ኦፍ ቢንግ ነው። በቃ ማለት አልቲሜትሊ ትልቁ ኮንሽስነስ ክርስቶስ የሚባለው ነው። ክራይስት ኮንሽስነስ የሚባለው ማለት ነው። ማለት ኢየሱስ ሲባል ኢየሱስ ያው ሰው የሆነው አምላክ ሆኖ ሰው የሆነው ነው አይደለ? ክራይስት ግን እሱ የተመላለሰባቸው ልምምዶች የሉ ሪቹዋልሶቹ፣ እሱ ነው ክራይስት የሚያስብላቸው። ስለዚህ ክራይስት ኮንሽስነስ ማለት ወድቆ የመነሳት ኮንሰፕት ወይ ጽንሰ ሀሳብ ማለት ነው። ገብቶሻል? ስለዚህ ክራይስት የምንለው እሱ ነው። ክርስቶስ የከወነው ነገር ይበዛበታል። እሱን የምታብራሪበት የክርስቶስ ስም እንደማለት ነው ክራይስት። ስለዚህ ክራይስት ኮንሽስነስ ወይ ደግሞ የክርስቶስ የመገለጥ ከፍተኛ አቅሙ። ስለዚህ ያኛው ስቴት ኦፍ ቢንግ ላይ ከፍ ስትይ ነው መንግስተ ሰማያት የሚባለው። ስለዚህ ከዚህ ቀደም በአንድም ሆነ በሁለት ቪዲዮ ላይ ርዕስ አላረኩትም፣ ግን እንደዚሁ ባለፍ ገደም ያነሳሁት ነገር አለ። ሲኦልም በዩ፣ ገነትም በዩ፣ መንግስተ ሰማያትም በዩ፣ ገሃነመ እሳትም በዩ፣ ምንም በዩ የምጠቅሻቸው ነገሮች ጠቅላላ በአንድ ኮኦርዲኔት ላይ ነው ያሉት ብያለሁ። አንድ ልኬቱ በማቴማቲክስ ቢሰላ ኮኦርዲኔቱ አንድ ናት። ግራፍ ብትሰሪበት ራሱ ማለት ያቺ ኮኦርዲኔት ፖይንት ሳትለይ ያንቺ የመገለጥ አቅም ግን ዲፍረንስ ይፈጥራል ማለት ነው። ስለዚህ እሱን በዛ ሐሳቤ መያዝ መጀመሪያ። ስለዚህ መንግስተ ሰማያትን ክርስቶስ ጽድቅና መንግስቱን እሹ ወይ ደግሞ መዳን ዛሬ ነው እያለ ሲያወራሽ ስለ ናውነስ ሲያወራ ያንቺ የመገለጥ ክንውን በሚገባ መልኩ መሆን ከቻለ መንግስተ ሰማያትን መውረስ ዛሬ ነው። ጽድቅና መንግስቱን እሹ ሌላው ይጨመርላችኋል የሚለውን ባለፈው አብራራሁኝ አይደል? መንግስት ማለት መንግስተ ሰማያት ነው። ሃየር ኮንሽስነስ የተሰጠሽን ወይ ደግሞ ከዚህ ቀደም ጋድስ ፐርፌክት የሚባለው የመጀመሪያው ነን ባይናሪ ወይ ደግሞ ጾታ አልባው ሰው የነበረውን ፐርፌክሽን ሌቭል ማለት ነው። አልቲሜትሊ ትልቁ ክራይስት ኮንሽስነስ የሚባለው ወይ ደግሞ መንግስተ ሰማያት እሱን ነው የምትወርሺው። በቃ ክራይስትን ራሱን ነው የምትወርሺው። መንግስተ ሰማያት ማለት ራሱ ክራይስት። ገብቶሻል? ስለዚህ አሁን በተለምዶ በሶሳይቲው ሞት የሚባለው እንደዚህ ይቻላ ያቺን መስመር ልፍ ስትይ የምትሄጂ ወዴት ነው ጥያቄው። የጸደቀውም ወዴት ነው የሚሄደው? ኃጢአተኛውም ወዴት ነው የሚሄደው? ይሄኛውን የትም አይነት ጨዋታ ውስጥ ሳንገባ ክርስቶሳዊ በሆነው ጽንሰ ሀሳብ ነው በበለጠ መልኩ የምናብራራው። ሌሎች የሎጂክ ሰበዞችን የምናነሳ ሆኖ ማለት ነው። ኦኬ፣ ከዚህ ቀደም ምናል እዚች ይቺን ለማብራራት ወደኋላ ትንሽ መሄድ አለብን። 3D ሪያልምን ከምን ጋር እያያዝ ነው? ከኤክስፒሪየንስ ጋር አደለ? ሃየር ዳይሜንሽን የሚባሉት እምነት፣ ተስፋ፣ ፍቅር፣ ኢንላይትንመንት እያልን የምንሄዳቸውን ደግሞ ዳይሜንሽኖች የከፍታ የመገለጥ ክንውኖች ወይ ደግሞ ከእምነት በኋላ ያሉ ሎጂክ የማይወርሳቸው ማለት ነው። ገብቶሻል? ስለዚህ ኤክስፒሪየንስ 3D ሪያልም ውስጥ የሚቀር ነገር ነው። ጥሩ።
ሌላው እንዲገባቸው ኤክስፒሪየንስ የሚያያዘው ከማንነት ጋር እንጂ ከምንነት ጋር አይደለም። ምንነት ሰውነት ብያለሁ። ማንነት ደግሞ ከሰውነት በኋላ የሚመጣ ሰውነትሽን የምታስረግጭበት የፈተና ጽንሰ ሐሳብ ነው ማንነት። ስለዚህ ባለፈው እንደጠቀስኩት ማንነት ምንነትን እንዲፈትን ነው እኛ ወደዚህ የመጣ ነው ማለት ነው። ስለዚህ ያኛው ቦታ ላይ ልክ የመጀመሪያው ነን ባይናሪ ሰው ሲፈጠር የነበረበት ሪያልም ወይ ዳይሜንሽን ማንነት የለው፣ ምንነት ብቻ። ነፍስ ምን የላት? ማንነት አላት፣ በቋንቋ ትገለጣለች። ስለዚህ ምን ብያለሁ? ነፍስ ናት ከፊት ያለችው፣ ስጋ በተዋረድ ከውስጥ የተደበቀ ነው ብያለሁ። ስለዚህ ማንነታችን በምንነታችን ተውጦ ነበር። ወይ ደግሞ እንደዚህ ስንገልጸው ቀለል ለማድረግ ማንነት የሚባል ነገር የለም። ስለዚህ ፈተና የለም ማለት ነው። ስለዚህ ማንነት ፈታኝ፣ ምንነት ተፈታኝ ነው ማለት ነው። ሰውነትሽ በቋንቋሽ ይፈተናል። ሰውነትሽ በሃይማኖትሽ ይፈተናል። ሰውነትሽ ከ1 ዓመትሽ እስከ 30 ዓመት በተመላለስሽባቸው ዲፍረንት ኤክስፖዠርስ ይፈተናል። እነዛ ልምምዶች ናቸው ማንነት የሚባሉት። ስትወለጅ የሌሉት ከተወለድሽ በኋላ በኤክስፖዠርስ ኤክስፒሪየንስ እያደረግሻቸው ምትሄጅ። ስለዚህ ፊሊንግ የምትባለዋ ምንነት ጋር እንጂ ማንነት ጋር የለችም። ገብቶሻል? ፊሊንግ እና ኢሞሽን ይለያያል። በአእምሮ ፕሮሰስ የምታደርጊው በሆነ ተዋረድ የሚመጣ ውጤትን ሴንስ የምታደርጊበት ነገር ኢሞሽን ይባላል። በሎጂካል ተዋረድ ማለት ነው። ፊሊንግ ግን ተዋረድ የለው። ኢንፑት አለ፣ አውትፑት ትበያለሽ። አውትፑቱ ፊሊንግ ነው። ኢንፑት ደግሞ ባለሽ የመገለጥ አቅም ልክ የምታዊው ለክርስቶስ መገዛትሽን ወይ ደግሞ ሰውነትሽን ለማስመለስ የምትሄጅበት ዲቮትድ የመሆን ጆርኒ፣ እድገት፣ ሂደት እንለዋለን ማለት ነው። ጥሩ። በዚህ ካየነው ማንነት ወይ ደግሞ ኤክስፒሪየንስ ምንድን ነው? ልብስ ነው ማለት ነው። ምንነት ላይ የሚለበስ። አሁን እዚች ጋር በደንብ አስተውይ። እዚህ የመጣሽው ለፈተና ነው አደለ? ለፈተና ከሆነ ፈተናው የአንቺ ኢሰንስ ነው። ትምህርት ቤት ገብተሽ አሁን እየተፈተንሽ ፈተናው አንቺ ነሽ። አንቺነት ልኬትሽን ለመመዘን የሚመጣ አይደል? ልዩነቱ ምንድን ነው? የጽድቅና የኃጢአት መስመሩ ከዛች ጋር ነው መሰበዝ የምትጀምረው። ማንነትን ህይወት ስታደርጊና ምንነትን ህይወት ስታደርጊ ማለት ነው። የጽድቅ መንገድ ምንነትን ህይወት ያደረገ ነው። ምንነትን ህይወት አድርገሽ ስትጓዢ ማንነት ጥቅም የለውም ሳይሆን ማንነት ፈተና ነው ብያለሁ። ምን የምታደርጊበት? ምንነትሽን ወይ ደግሞ ሰውነትሽን የምታረጋግጪበት ማለት ነው። ከመጉደል ወደ መምላት የምትሄጅበትን ሂደት እየፈተነ መዳረሻሽ ድረስ የሚወስድሽ ማለት ነው። ገብቶሻል? ስለዚህ በዛ ጽንሰ ሐሳብ ከተረዳ ነው የኃጢአት መንገድ የሚባለው በተዋረድ ሰው ባለው በተሰጠው ዕድሜ ወይ ደግሞ አሁን በተለምዶ ሰው ሞት ሚላት ጫፍ ድረስ እስኪሄድ ድረስ ያሉት ልምምዶች ወይ ኤክስፒሪየንሶችን ህይወት አድርጓቸው ይቆያል። ህይወቱ እኮ በምንነት በኩል ያለውን ሰውነቱን የማስመለሻ ሂደት ነው አይደል? ለዛ ደግሞ እንደ ፈተና የምትጠቀሚባቸው ጉዳዮች ናቸው ኤክስፒሪየንስ ብለን። እንደዛ ካልን ሶሪ እንግዲህ የሆነ ድምፅ ከገባባችሁ፣ እንደዛ ካልን ፈተናውን ህይወት ማድረግና ፈተናውን ለህይወት መጠቀም ማለት ሲምፕል ስናደርገው በሚገባቸው ቋንቋ ገንዘብ ወደ እጃችሁ ሲመጣ ገንዘቡን ህይወት ማድረግና ገንዘቡን ህይወት ለመመስረቻ እንደ ቱል መጠቀም ይለያይ። ለጽድቅ መንገድ መጠቀሚያ ለቸገረው በመስጠት ሊሆን ይችላል። አንቺም ከችግር ለመላቀቅ እግዚአብሔርን ማመስገኛ እያረግሹ ስቴጂ ገንዘብ ቱል ይሆናል፣ ህይወት አይደለም። ገንዘብን ግን ህይወት ስታደርጊ ለገንዘብ ብለሽ ገንዘቡ ይጥቀምሽ አይጥቀምሽ ሳታረጋግጪ ያንቺን ይሄ ኢንሴኪዩሪቲ ፉልፊል ለማድረግ ለገንዘብ ብለሽ ሰው ትገያለሽ፣ ለገንዘብ ብለሽ ሰው ታረቂያለሽ። ስለዚህ ገንዘብን ህይወት እያረግሹ መጣሽ። ያ ማለትም ማለት ነው ማንነት በምንነት ላይ ዶሚናንስ አገኘ ማለት ነው። ከፍታ ኖረው። ዳትሴት ሲምፕል ስናደርገው ማንነት በምንነት ላይ ዶሚናንስ ካለው የኃጢአት ጉዞ ነው ማለት ነው አይደለ? በቋንቋ ሰውነትን ስትሸብቢ ማለት ነው። በሰውነት ስር ራሱ መግባት የማይችለውን በሰውነት ስር ራሱ እኮ ቋንቋ አይገባም።
እንኳን ጭራሽ በቋንቋ ውስጥ ሰውነትን ልትስከች ቀጡ ማለት ሰውነት ራሱ ዶሚናንስ ኖሮት ማስገባት ዳር ናት ኮምፓተብል። ይሄ ፈተና ነው፣ ይሄ ተፈታኝ ነው። ተፈትኖ የማለፍ ጉዳይ። ጥሩ። በዚህ መልኩ ጽድቅና ኃጢአትን ሲምፕል አድርገን ከተረዳ ነው ሄደን በሶሳይቲው ሞት የሚባለው ጫፍ ጋር ደረስን። በእኔ አይደለም ወዳጆች፣ ይህንን በደንብ አስምሩበት። አሁን ለማጥራት ነው። በእናንተ ወይ ደግሞ በሜንስትሪም ኮንሽስነሱ ሞት የምትባሏ እሷን እንዳለፈ ሰው ወዴት ይሄዳል የሚለውን ላጠራላችሁ ስለሆነ ነው። ስለዚህ ያቺ ቅጽበት ላይ ደረሰ ይሄ ሰው። በዛኛው በኩልም ሄደ፣ በምንነት ዶሚናንስም በኩል ሄደ፣ በማንነት ዶሚናንስም ሄደ፣ መጥቶ ያቺ ቅጽበት ጋር ደረሰ። ልክ እዛ ሲደርስ ሞተ ማለት ነው። ሲምፕል ስናደርገው በሶሳይቲ ሞተ። ጻድቁ የሚያልፈው ወደ ጋድነስ ኢነርጂ ነው። እሱ ልኬት አለው። ለሪያሊቲ ኮምፓተብል የሚሆነው ሰውነቱን ያስመለሰ። የጽድቅ መመላለስ ደግሞ ወይ ደግሞ በምንነት በኩል ወይ በኤክስፒሪየንስ በኩል በማንነት በኩል ወይ ደግሞ በኤክስፒሪየንስ በኩል እነዛን ፈተናዎች እንደ ቱል ተጠቅሞ ጽድቁን ያስመለሰ ወይ ደግሞ ሰውነቱን ያስመለሰ ሰው ወደ ሪያሊቲ ይሸጋግራል ማለት ነው። ከዛሽ ትራንዚሽን በኋላ ለምን ለሪያሊቲ ወይ ደግሞ ለቀድሞ አባቱ ይዞታ ፊት አርጓላ። ያ ካልሆነስ ነው ጥያቄው። ወይ ደግሞ የኃጢአት መመላለስ ካለው ከዛች መስመር ያቺ ያለቻ መግቢያ ቀዳዳ ወደ ዛኛው ሽግግር ያቺን ሲያደርግ ይሄ ኃጢአተኛው የሚባለውን ሰውዬ አስተውይ። ኃጢአተኛ የሚባለው ሰውዬ ኮምፓተብል መሆን አይችልም ለሪያሊቲ። ካልሆነ ምንድን ነው የሚሆነው? ራሱን ሉፕ ይደግመዋል ማለት ነው። ካርሚክ ሳይክል የምትባሏል። የትኛውን ሉፕ ሊሉ ይችላሉ ወዳጆች? እዚች ጋር በጣም ማስተዋል ያስፈልጋል። ባለፈው ነካ አድርጋለሁ የሬዘሬክሽንንና የሪንካርኔሽን ኮንሰፕትን። ሪንካርኔሽን በካርሚክ ሉፕ ውስጥ ተጠምዶ መቅረት ነው። ሲምፕል ስናደርግ አንዱ የአንዱ ተዋረድ ኮንሲኩዌንስ እየፈጠረ በዛ ሉፕ ውስጥ መመላለስ ነው። ምንም ሊኒየር የሆነ ሂደት የለው። የጽድቅ መንገድ ሊኒየር ነው፣ ቀጥታ ነው። ቀጥታ ሲባል ዝም ብሎ ይሄ መሬት ላይ መሄድ ሳይሆን ከፍታ እንደዚህ ሄድሽ ደረጃ የለም። ደረጃ እኮ እንዲህ ስታዩ ወደፊት ነው፣ ግን የራሱ ስቴፕ አፕ እያረግሽ ማለት ነው። ሪያሊቲ ካርሚክ ሉፕ ወይ ደግሞ ይሄ ሬዘሬክሽን ሪንካርኔሽን ያልኩሽ ደግሞ በቃ ይሄ መዳረሻ አለው። የሆነ ቦታ ላይ ስቴብል በሆነ መልኩ ትቆሚያለሽ። ሪያሊቲ ማለት ከዚህ በፊት ምን ብያለሁ? ስቴቢሊቲ የጸናበት ቦታ፣ ታይም ስቴብል የሆነበት ቦታ። ይሄ ሉፕ ደግሞ የድካም ቦታ፣ ሁል ጊዜ ዳይናሚክስ ውስጥ መርጋት የሌለበት። ከዚህ በፊት አውርቻለሁ። አልቲሜትሊ ከኢንላይትመንት በኋላ ትልቁ ክፍያ እረፍት ነው። ማረፍ ማለት ነው። ከመንቀዥቀዥ እዛዚህ ከመሮጥ ከመድከም ማረፍ። ዳይናሚክስ ውስጥ ሆነሽ ታርፍ ያለሽ ወይ ነው። መኪና የሚገርም ሌክዠሪየስ የሆነ መኪና እየነዳሽ በጣም የሚመች ተብሎ በመኪናው 2 ሰዓት ከዞርሽ ከተማውን ድካም ይመጣል። የተቀመጥሽበት እኮ ምንም ተቀምጠሻል እኮ፣ ግን በአይንሽ በፐርሲፕሽን የሚገቡ ብዙ የአንቺን ኮንፈርት የሚነቀንቁ ነገሮች ስላሉ እነዛ ሲንተሳይዝ ተደርገው ሲመጡ አቶኝም አታርፊም። መጨረሻ ላይ የሚያምር ቤት ውስጥ በቃ በምድር ቶፕ 1 የተባለ ቤት ውስጥ የአማረ ያሸበረቀ ውስጥ ብትቀመጪ ከ2 ቀን በኋላ ዲፕረስድ ነው የምትሆኝ። አይሆንም። እረፍት እሱ ውስጥ የለም። ዳይናሚክስ ስለሆነ ነው። እረፍት የሚመስላቸው ሰው ከስራ ቀርቶ ቤት ውስጥ ተኝቶ መዋል ይመስሏል። ተኝተሽ ብትይስ በአእምሮሽ ፕሮሰስ የምታደርጋቸው ማዕት ነገሮች አሉ። እነሱ እስካልቆሙ ድረስ ዳይናሚክስ ውስጥ ነው ያለሽው። ምንም እረፍት የሚባል ነገር የለም። ስቴቢሊቲ ካልጸና ታይምን ከ24 ሰዓት ስኩዊዝ እያደረግን እያሳነስን በ24 ሰዓት ውስጥ 24 ዓመትን ኤክስፒሪየንስ ማድረግ ወይ ፊል ማድረግ ካልቻልን በስተቀር ያ ነው የጽድቅ ምልክት ብያለሁ ከዚህ በፊት። ካላረግን በስተቀር የለም እረፍት። ገብቶሻል? ስለዚህ ክርስቶስ ባለፈው ሩህሩህም ነው ፈራጅም ነው ብለናል አይደለ?
መጀመሪያ ላይ አዳም ያንን ስህተት ሲሰራ ፈረደበት። ከዛ በኋላ ርኅራኄውን ለማሳየት ራሱ ተሰቀለለት ብለናል። ራሱ ተሰቅሎለት ግን አለ ራሱ ተሰቅሎለት ከዚህ በኋላ ግን ድጋሚ አይሰቀልለትም። ለምን? በሰው መሆን ውስጥ ማድረግ የሚችለውን አምላክነቱን ሳያካትት አድርጎ አሳይቶት ስላለፈ ያንን ሪፈረንስ ወይም ምሳሌውን ወስዶ እሱ በዛ ጽድቅ መንገድ ወይ በዛ ዴስቲኔሽን ፓዝ በኩል ያንን ነገር እየከወነ እንዲያልፍ ነው የተፈለገው። እሱ ያንን ካላደረገ ክርስቶስ ድጋሚ መጥቶ አይሰቀልለትም። መጀመሪያ የተሰቀለለት ከዚህ በፊት ብያለሁ፣ እሱ ቴስት ባላደረገው ነገር ስለፈተነው የሰው ልጅ ቴስት እያደረገው እንዲፈተን ስለፈለገ በቃ ከዚህ በፊት ያምነው ነበር። ቴስት ባላደረገውም ያምነኛል፣ ሳያዩ የሚያምኑ ብፁዓን ናቸው፣ ባያዩኝም ያምኑኛል የሚለው ጽንሰ ሐሳብ ውድቅ ስለሆነ በአዳም እይታ እሺ በቃ አይተህ ቴስት አድርገ የሆነ ነገር ሞክረ በሎጂክ አረጋግጠ እመን፣ በቃ ወደ እምነት ቀጥታ እንደተፈጠርሽ እምነት ነበር አይደለ? አዳም እንደተፈጠረ እኮ ዊዛውት ኤኒ ሎጂክ እንዲያምን ነበር። ከዛ አይ ፐርሲፕሽን ውስጥ ገብቼ ነው ማምነው ወደሚለው መጣ። በፐርሲፕሽን ውስጥ ኤክስፒሪየንስ፣ ኖሌጅ የሚባሉ ነገሮች ፊት ለፊት ይመጣሉ። እነሱን ካላየሽ በስተቀር እምነት ጋር ትይዥም። ያ የድካም ጽንሰ ሐሳብ መጣ፣ እሱ ውስጥ ወደቀ ነው አይደለ? ሲምፕል። ስለዚህ ይሄኛውም በዛ ነገር ክርስቶስ በዛ መልክ መጀመሪያ ላይ ቴስት ባላደረገው አምኖት ማለት ነው እንደፈጠረው እንዲያምነው ነበረ። እሱ ማድረግ ስላልቻለ እሺ ተወው በቃ በኤክስፒሪየንስ አፕ ኤንድ ዳውኑን ለካና በሎጂክ መርመርና እምነት ጋር እንኳን ድረስ ብሎ መጥቶ በሰውነት ሚዛን ውስጥ ተመላልሶ ወድቆ ተነስቶ አሳየው መስመሩን። የሰው ልጅ አሁን ሎጂካሊ ሄዶ እምነት ጋር ተሻግሮ እንዲሄድ ምሳሌ አለው ማለት ነው። ይሄን ካላደረገ ክርስቶስ ድጋሚ መጥቶ አይሰቀልም ነው ጥያቄ፣ ሰው እሱን እያሰበ ከሆነ። ስለዚህ ምንስ ይሆናል? ልክ ይቺ ሞት ስትመጣ ልክ ጻድቁ ወደ መንግሥተ ሰማያት ሄዶ የተኮነነው ወደ ገሃነመ እሳት፣ እንደዚህ ክርስቶስ እንደዚህ አልፈረደም። ሲፈጥርም የእሱ ጽንሰ ሐሳብ ውስጥ የመፍጠር ጽንሰ ሐሳብ ውስጥ ለዘላለም ይሄ ዝም ብሎ እሳት እየለበለበው የሚባል ይሄ አሁን የምናየው አለ አይደል? 50 ሺህ እጥፍ ይላሉ። አሁን የምታዩት እሳት የለም? የዚህ 50 ሺህ እጥፍ 60 ሺህ እጥፍ እንደዚህ እጥፍ የሆነ እሳት፣ እንደዚህ እጥፍ የሆነ በረዶ፣ አንዴ በረዶ አንዴ እሳት ይልሻል። ወዳጆች እዚህ ጋር በጣም አስተውሉ። እንደዛ አይደለም። ገሃነመ እሳትም ይሁን መንግሥተ ሰማያት ስቴት ኦፍ ቢንግ ነው፣ የኮንሽስነስ ወይ የመገለጥ አቅም ነው ካልን ይሄ ሰውዬ ልክ ሲሞት ጽድቅ የሰራው ቅድም እንዳልኩት ወደ ሪያሊቲ ተሸጋገረ። በቃ ከዛ የዳይናሚክስ ወይ ደግሞ ካርሚክ ሳይክል ተላቀቀና ያቺን ሰርክል ወይ ደግሞ እንደዚህ ቪሸስ ሰርክሉን ብሬክ አድርጎ ወደ ስቴቢሊቲ ተሻገረ ማለት ነው። ያ ነው ጽድቅ ማለት። ይሄ ግን የኃጢአት ውጤት ነው፣ የፈተና ቦታ መሆኑን ያሳያል። እሺ ሄድሻ እንዲህ ካርሚክ ሳይክል ውስጥ መጀመሪያ ላይ ዝም ብለሽ ስሪዲ ውስጥ ስላለሽ አይደለም ካርሚክ ሳይክል ማለት ግን አንድ ሳይክል ማስቆጠር አለብሽ። ወደ ምን ለመሻገር? በዛች ሞት ጽንሰ ሐሳብ ወይ ወደ ጽድቅ ወይ ድጋሚ ያንን ካርሚክ ሳይክል ለመጀመር ማለት ነው። ስለዚህ ሁለት ምርጫ አለሽ ማለት ነው። ልክ ስትሞች ያንን ካርሚክ ሳይክል ወይ ትደግሚያለሽ ወይ ወደ ስቴቢሊቲ ትሻገሪያለሽ። ካርሚክ ሳይክሉን የምትደግሚው ኃጢአት ከሰራሽ ልክ ያቺ ሞት ስትከናወን ኃጢአተኛ ሆነሽ ከሆነ በሞት የተሸጋገርሽው የማን ስቴት ኦፍ ቢንግ ላይ ያለሽው ማለት ነው። ያለሽው አዳም ስተት ሲሰራ የነበረበት ስቴት ላይ መጣሽ ማለት ነው። ያቺን በለስ ሲበላ ያለበት ስቴት ላይ ያ ሁላ የስሪዲ ተዋረድ ያላቸውን ኤክስፒሪየንሶች አርገሽ የሞት ጫፉ ጋር ስትመጪ ያንን ሁሉ አርገሽ የሞት ጫፉ ጋር እስክትመጪ ድረስ የጽድቅ ጉዳይ አታውቂው። ስለዚህ አንቺ በዛ ሁላ ጉዞ ውስጥ መተሽ ስትቆሚ አሁንም የቆምሽበት ቦታ የት ነው? ያቺን በለስ ቀርጥፎ አዳም የቆመበት ኮንሽስነስ ላይ ነው ማለት። ስለዚህ ክርስቶስ ርኅሩህም ነው ፈራጅም ነው ካል መጥቶ አይሰቀልም እንጂ ድጋሚ እድል ይሰጥሻል። የምን እድል? ሌላ ካርሚክ ሳይክል። ልክ ስለዚህ ምን ይሆናል ማለት ነው? ልክ ኃጢአት ሰርቶ ወደ ሞት የተሻገረ ሰው ዘሞመንት እንደሞተ ኃጢአት የሰራ ነው እያልኩ ያሉት ዘሞመንት እንደሞተ እዚህ ጋር አስተውይ።
እንደሞተ በሞተበት ወይ በሞተችበት ቅጽበት መወለድ ይጀምራል። ለሌላ ሳይክል ማለት ነው። የሬዘሬክሽን ሳይሆን የሪኢንካርኔሽን ኮንሰፕት እዚህ ጋር ይመጣል። ስለዚህ ሪኢንካርኔሽን በራሱ ኃጢአትም ጽድቅም ነው ለማለት ሳይሆን የካርሚክ ሉፕ አንዱ ያው ሪፕሬዘንቴሽን ነው። መሞት መነሳት ምናምን የሚባለው በጣም ቦልድሊ ለማስረዳት አፈርነህና ወደ አፈር ትመለሳለህ የሚባለው በአፈርነት ራሱ በምንረግጠው አፈር ከመዘን ነው። ሪኢንካርኔሽን ነው። አፈርነህና ወደ አፈር ትመለሳለህ ክርስቶስ ያለው በክራይስት ኮንሽስነስ ፐርስፔክቲቭ ስናየው ሰውነህና ወደ ሰውነት ትመለሳለህ ነው። ስለዚህ በጽድቅና በኃጢአት መካከል ያለው ልዩነት ምንድን ነው? አፈርነህና ወደ አፈር ትመለሳለህ የኃጢአት ወይ የሪኢንካርኔሽን ማሳያ ነው። ሰውነህና ወደ ሰውነት ትመለሳለህ የሚለው ደግሞ የጽድቅ ሚዛን ነው። which is resurrection, redemption, repentance የሚባሉት እንትኖች ይወክሉታል በዚህ ሳይድ። ስለዚህ ያ ሰውዬ ክርስቶስ እንደዚህ አምጥቶ ክርስቶስ በቃ አሁን ጥያለው እዚህ ገሃነመ እሳት ውስጥ ነው የምትቀረው አይልሽም። ገሃነመ እሳት ማለት ከካርሚክ ሉፕ አለመላቀቅ ማለት ነው። እዛው ቪሽየስ ሰርክል ውስጥ መቆየት። ድጋሜ ተሰጠሻ፣ ሕፃን ሆነሽ ተወለሽ፣ ድጋሜ ቴስት ታደርጊያለሽ። እዚህ ጋር ነው አሁን ሰዎች ትንሽ ግራ ሊገባቸው የሚችለው። ድጋሜ ሌላ ሰርክል ይሰጥሻል ማለት ያንን ሉፕ ሄደሽ ደግሞ ልክ ሰርክሏን ስደፍኚ ወደ ሊኒየር ወደ ሆነ ወይ ደግሞ ያቺን ካርሚክ እንትን ይቺ እንደዚህ የምታስኬዷን እያቀናሻት እንደዚህ ከመድፈን ይልቅ ወደዚህ ወደ ሊኒየሪቲ አድርገሽ እንደ ደረጃ ስቴፕ አፕ እያደረግሽ ዳይሜንሽንሽን እያስተካከልሽ ከፍታሽን መገለጥሽን እያከናወንሽ ወደ ተፈቀደልሽ ቦታ ትይዣለሽ ማለት ነው። ስለዚህ ኃጢአተኛ ማለት ያንን ካርሚክ ሉፕ የሚደጋግም ማለት ነው። በተሰጠው ዕድሜ ልክ በዚህ ካርሚክ ሳይክል 60 ዓመት ተሰጥቶት ሊሆን ይችላል። ኃጢአት ሰርቶ ከተሻገረ ሌላ የ30 ዓመት ወይ ደግሞ የ40 ዓመት ይሰጠዋል። የሚሰጠው የክርስቶስ የራሱ ቃል ስለሆነ ነው። ሩህሩህና ፈራጅ ስለሆነ ፈርዶበታል። ስለፈረደበት ተቀጥቷል። ከተቀጣ ወዴት ሄዳል? ያኛው ፈተናን ድጋሜ እንዲፈተነው ማለት ነው። አጌን ኤንድ አጌን ኤንድ አጌን ኤንድ አጌን ዝም ብሎ ማለት ነው። ዝም ብሎ ሲፈተን ይኖራል ማለት ነው። ዝም ብሎ ዳይናሚክስ ውስጥ ይቆያል። ዝም ብሎ መፈተን ማለት ነው ገሃነመ እሳት ማለት ነው። አይደክምሽም እንደ እንጂ ገና ሕፃን ሆኖ ሲፈጠር ሰው ያው ድንገት ባላቀስ ሊል ይችላል። ያው እንደ አዲስ ነው የተሰጠኝ፣ ያው ባላውቀውስ ከዚህ በፊት እንደዛ እንዳለፍኩኝ ባላውቀውስ ብሎ ነገር የለም። አንቺ ስነ ስርዓት ኖሮሽ ባለሽ የሰውነት አቅም ልክ መመላለስ ምትቺ ከሆነ ብዙ ኮንሰፕቶችን ልጠቅስላቸው ይችላል ወገኖች ወይ ወዳጆች። ከዚህ በፊት ያው ኤክስፒሪየንስ ሰው አድርጎት የሚያውቀው ነገር ሊኖር ይችላል። ስለ እነሱ ጣልቀን አንገባም፣ ግን እንደ ሲግናል እንዲሆናችሁ ዴዣvu የሚመስል ነገር ወይ ደግሞ የሆነ ነገር ከዚህ በፊት ኤክስፒሪየንስ ያደረግሽ የሚመስልሽ ወይ ደግሞ ፋሚላራይዝ ያደረግሽ የሚመስል ይህን ሰውዬ ከዚህ በፊት አውቀዋለሁ የት እንደማውቀው ግን እኔ ግራ ገባኝ ምትይ ወይ ደግሞ የሆነ አይነት ኤቨንት እንደዚህ ይታይሽና ይሄ ነገር አረ ከዚህ በፊት አፕን አድርጓል ምናምን የሚል አይነት ምልክት ከሰጠሽ ወይ ደግሞ አይነት ውጤት ከሰጠሽ የሆነ ሲግናል አለ እዛ ጋ ማለት አንድ ነገር ያለ ምክንያት አይሆንም። ምናልባት ያንን ካርሚክ ሳይክል ሁለተኛሽ ወይ ሶስተኛሽ ሊሆን ይችላል። ጥሩ፣ ይሄ ከሆነ ምናልባት ከዚህ ጋር የሚያያዝ ነገር ጀስቲፋይብል የሆነ ነገር ላምጣ። ስለዚህ የሰው ልጅ የሚያደርገው አሁን በተፈጥሮ አልኩኝ አሁን ባለው በተለምዶ ሜንስትሪም ኮንሽስነሱ ሞት የሚለውን ሪቹዋልስ አካሄዶ ሰዎች ተሸክመውት ሄደው ከዛ የሞት መቀበሪያው ጫፍ ድረስ ሄደው አልቅሰው ምናምን የሚቀብሩት ታዲያ ምንድን ነው? ከዚህ በፊት ቪዲዮ ላይ ጠቅሻለሁ። የሚቀብሩት እሱን አይደለም፣ ስጋውም አይደለም፣ መንፈሱም አይደለም፣ ነፍሱም አይደለም። ሳብራራው ይጠራል። ኤክስፒሪየንሱን ነው ብያለሁ። ኤክስፒሪየንሱን። ጥሩ። ለምንድን ነው ያ የሚሆነው? ለምድር የተገባ አፈጣጠር የለውም፣ ስጋውም ነፍሱም መንፈሱም። ለምድር ፐርማነንትሊ ምድር ውስጥ ተቀብሮ እንዲቀር የሚያደርግ ስነ ተፈጥሮ የለውም። ሰውን ሰው ነህ ብሎ ሲፈጥረው ተስማሚ የሆነው ዳይሜንሽን አለ። እዚህ የመጣ ነው ለጊዜያዊነት ነው። ጊዜያዊ ማለት ተፈትነን ለመሄድ ነው። ኢትስ ኖት አባውት ፐርማነንሲ፣ ቴምፖራሪ ጉዳይ ነው ይሄ። ስለዚህ መተን ቴምፖራሪ የሆነ ቦታ ሄደን መቼስ ልንኖርበት አይደለም። ትምህርት ቤቱን የምንፈተንበትን ቦታ መኖሪያ አይሆንም። መኖሪያ ሌላ ነው፣ መፈተኛ ሌላ ነው።
ገብቶሻል? ስለዚህ መኖሪያ የሚባለውን ነገር አጽንተሽ ዘላለማዊ መኖሪያ ለማድረግ የምትፈተኝበት ቦታ ነው ምድር። ስለዚህ ስትቀበሪ ስጋሽም አይቀበርም፣ መንፈስሽም አይቀበርም። ያለሽ የሰው ስነ ተፈጥሮ የሚቀበር ነገር የለም አት ኦል። ስለዚህ ምንድን ነው የሚቀበረው ነው ጥያቄ። ከዚህ በፊት ቪዲዮ ላይ እንደጠቀስኩት የሚቀበረው ኤክስፒሪየንሱ ነው ብያለሁ። ልምምዱ በማንነት የለበሰው ምንነቱ ላይ የለበሰው ልብስ እዚህ ተቀርፍፎ ይቀራል። እዚች ጋር አስተውይ። ጻድቅም ሆንሽ የጽድቅ መመላለስ ላይም ያለም ይሁን የኃጢአት መመላለስ ላይ የነበረ እዛ የሞት ደጃፍ ላይ ሲደርስ ያንን ካባ አውልቆ ነው የሚያልፈው። ሲያልፍ ግን የጽድቅ መመላለስ ላይ የነበረ ወደ ሪያሊቲ ይሻገራል። ለምን? ሊኒየር በሆነ ወይ ሄደው። ያኛው ደግሞ የኃጢአት መመላለስ ላይ የነበረው ደግሞ ወደዛ ካርሚክ ሳይክል የዛች መነሻ የሰከንድ ሳይክል መነሻ ይሆነዋል፣ ወይ ሰርድ ሳይክልም ሊሆን ይችላል። የሱ መነሻ ውስጥ ይገባል ማለት ነው። ስለዚህ እንዲህ የሚሄድና እቺ ብትሆን መነሻቸው የሞት ጫፏ፣ ጻድቁ እንዲህ ያለ ወደዚህ ሄዳል፣ ኃጢአተኛው ደግሞ ከዚህ ጫፍ እንዲህ ይመለሳል ወደዚህ። ይሄ እየሄደ ነው የሚሄደው፣ ያው ስቴቢሊቲ ላይ ነው። ይሄ በቃ ዳይናሚክስ ውስጥ ብቻ ማለት ምንም ስቴቢሊቲ እረፍት የሌለው አዙሪት ውስጥ ይገባል ማለት። ሲገቡ ግን ሁለቱም ያቺ ጫፍ ጋር ካባውን ያውልቁታል። ካባው ማለት ምንድን ነው? ምንነት ሳይሆን ማንነት ነው። ምንነታቸው ልክ የኃጢአተኛ የጻድቁ እንዳልኩሽ ወደ ሪያሊቲ ይሻገራል። የኃጢአተኛው ካባውን ካወለቀ ወይ ደግሞ ማንነቱን ካወለቀ በኋላ ወይ ኤክስፒሪየንሱን፣ ልምምዱን፣ ኑረቱን 30 ዓመተኛው ላይ ከሞተ በ30 ዓመት ውስጥ የለጣጠፈው ድሪቶ እዚሁ ይራገፍና ሌላ የካርሚክ ሳይክል እድል ይሰጠዋል ማለት ነው። ሕፃን ሆኖ በአዲስ ኤክስፒሪየንስ ይመጣል። ያ ማለት እዚህ ጋር አስተውይ፣ የበፊቱ ኤክስፒሪየንስ ይጠፋለታል ማለት አይደለም አለ። ስለዚህ የሆነ በ30 ዓመት ውስጥ ያካበተው በርደን 30 ዓመቱ ላይ ከሞተ ማለት ነው። ከሞተ ያኛውላ ሸክም ድጋሜ እሱ ራሱ ሸክም ባለበት አስቢ፣ ተሸክመሽ ስትፈተኝ ማለት አሁን ለምሳሌ እንዴት ልበልሽ መሰለኝ፣ የሆነ ሰው 100 ኪሎ ተሸክሞ አስፋልት ሲሻገር 100 ኪሎ በራሱ ፈተና ነው። እሱን ተሸክሟል፣ እንዴት ላድርስ እዛ ቦታ እያለ እየተጨናነቀ ነው። ሌላ ደግሞ መኪና አይቶ ደግሞ መሻገር ደግሞ ሌላ ሊመጣበት ነው። ወይ ደግሞ ያንን እንደተሸከመ እንደውም ተዋረድ ላድርገው፣ አስፋልቱን ከተሻገረ በኋላ ደግሞ ማያደርስበት ቦታ ሌላ ዳገት ደግሞ ይሄን 50 ኪሎ ወይ 100 ኪሎ አታወርጃት። ሌላ ሉፕ ውስጥ ስትገቢ ያ ሸክም አለ። ሲመጣ ግን እንደየ አኳንሽ ወይ ደግሞ እንደ ኤጅ ዲፍረንስሽ ነው የሚመጣው። ምክንያቱም በ3 ዓመትሽ ላይ የነበረ የመጀመሪያ የቀድሞ ካርሚክ ሳይክልሽ ላይ የነበረ የ3 ዓመት ዕድሜሽ ላይ የነበሩት ኤክስፖዠሮች በዕድሜሽ ልክ አይደሉ። መቼስ የ40 ዓመት ኤክስፖዠር አይመጣም አይደል? ስለዚህ እንደዛው ሁለተኛ ካርሚክ ሳይክልሽ ላይ የቀድሞ በ3ኛ ዓመት ላይ ወይ ደግሞ 3 ዓመት ላይ የነበርሽ ጊዜ የነበረው ኤክስፖዠር እንደ ሸክም ሆኖ አስተውይ፣ እንደ ሸክም ሆኖ አሁን 3ኛ ዓመትሽ ላይ ትይዩ ማለት ነው፣ አብሮ ነው የሚሄደው። እዛኛው ላይ አንሎክ ይሆናል፣ የበፊቱ ኤክስፒሪየንስሽ ይመጣል ነው ሸክም ሆኖ። 4 ዓመት ስትቀጥይ በ4 ዓመት ባለፈው ሳይክል ላይ ኤክስፒሪየንስ ያደረግሽው እንደ ሸክም፣ አዲሱ ደግሞ ሌላ ፈተና፣ ኒው ፈተና ዊዝ ሸክም ነው። 100 ኪሎን የቀድሞ ኤክስፒሪየንስ ከዛ አስፋልት መሻገሩ አዲስ ፈተና፣ ዳገት መውጣቱ አዲስ ፈተና ማለት ነው። አታወርጃትም ይችን ግን ያኛው ሸክም ግን በዕድሜሽ ልክ ነው ማለት ነው። ልክ 100 ኪሎን የተሸከመው ሰውዬ እንደተሸከመ በጣም ኃይል አለው እኮ ልክ 1-2 እየተራመደ ሲመጣ ማለክለኮች ምኖች ሲመጡ አይደለ? ስለዚህ እርምጃዎች ወይ ደግሞ ይሄ ታይም የሚፈጥራቸው ዲፍረንሶች ሸክሙን እያከበዱት ይመጣሉ። 1 ዓመትሽ ላይ 2ኛ ዓመትሽ ላይ 3ኛ ዓመትሽ ላይ እየተባለ ማለት ዳትሴት። ስለዚህ በዛ ጽንሰ ሀሳብ ውስጥ ሌላ ጊዜ የምናወራበት ሆኖ እነዚህ ፋሚሊያር የምትሆኙ ቅድም ያለኩሽ የሆነ ኤቨንቶች የሚታይሽ በህልም የምታቂው ነገር የሚመስልሽ ነገሮች እንደ ዴዣvu አይነት ያልኩሽ ነገሮች ላይ ሌላ ጊዜ እናወራበታለን። ከቀልብ ከቆሌ ጽንሰ ሀሳብ ጋር እያነካካን እናየዋለን በሌላ ቪዲዮ። ግን ያኛው ነው ወዳጆች እንዲገባቸው ከየት መጣ የሚሉት ነገር በአንድ ካርሚክ ሳይክል ውስጥ ሳይሆን ወይ ሁለተኛችሁ ነው ወይ ሶስተኛችሁ ካርሚክ ሳይክል ነው ማለት ነው። ከዚህ ቀደም ባለፈው ሳይክል የኃጢአት መመላለስ ሊሄዳችሁ ሊሆን ይችላል። ይሄ ይቆማል ወይ ነው ትልቁ ጥያቄ።
ይህ ካርሚክ ሳይክል ይቆማል? አይቆምም። ያ ማለት ነው የበፊት አባቶች ሲሉ ገሃነመ እሳት ስትገቢ የማያልቅ እጥፍ 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 እሳትና እጥፍ 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 በረዶ ለዘላለም የማይቆም ኢንፊኒቲ ሲሉ ታስ ኢንፊኒቲ ዝም ብሎ እዛ ካርሚክ ሉፕ ውስጥ መመላል ያ ነው ኢንፊኒቲ። ይሄ ኢንፊኒቲ የለውም። ኮንሰፕት ኦፍ ኢንፊኒቲ ራሱ የለም። ይሄ ሪያሊቲ ውስጥ የለም። ኢንፊኒቲ የሚባል ነገር የለም። በቃ ስቴብል ነው። ኤቭሪቲንግ ስቴብል ነው። ሌላ አይነት ፊሊንግ ነው። እኔ ይሁሉ እኮ ትግል መሮጥ ምናምን እኮ የሆነ ጋር ለመድረስ አይደል? ከደረስሽስ መሮጥ አለው። ቤትሽ ለመድረስ ሮጥሽ። ቤትሽ ከደረስሽ በኋላ ድጋሜ ጤነኛ ከሆንሽ አንቺ ከሳሎን ጓዳ አሁንም ልትሮጪ ነው ወይ? ከጓዳ እንትን አያቆምም ያንቺ መሮጥ። ቤትሽ ከደረስሽ በኋላ ወዴት ትሮጫለሽ? ማጣጣም ብቻ ነው ስራሽ። እስክትደርሺ ቤትሽ ትሮጫለሽ። ቤትሽ ከደረስሽ በኋላ እረፍ ብለሽ እረፍቱን መብላት ማጣጣም። መብላት ሲባልም አሁንም መንቀዥቀዦች የሉትም። የሪያሊቲ መብላት በፊሊንግ በኩል ስለሆነ ፊሊንግ ስራ የለውም ብለናል ከዚህ በፊት። ስምት ነው የሚለው በቃ በሀሳብ በኩል በኮንሽስነስ በኩል መግባባት ይሻለሁ። አብራርተሽ ምንም የምታስረጁ ማንም የለም። እግዚአብሔርንም አታብራሪለትም፣ መላእክቶችንም አታብራሪለትም። ኢቭን ነው የምልሽ፣ ኢቭን ሪያሊቲ ላይ ሌላ ጊዜ ነው የምናወራው። ይህንንም የመላእክት ኮንሰፕት፣ የጋድ ኮንሰፕት፣ አሁን እንዳልኩሽ የገሃነመ የመንግስተ ሰማያት የጻድቃን ቦታ የለም። እሱ ጋር ምን መጣበታል? አንድ ነገር ብቻ ነው የሚኖር፣ አንድ ብቻ ጋድ የሚለው ብቻ። ሄደሽ የዛኛው አባል ነው የምትሆኝ። ሌላ ጊዜ እናብራሯለን። ይሄ ሌላ ውል ስላለው ማለት ነው። ግን አሁን እዚች ጋር የጽድቅና ኃጢአተኛ የት ነው የሚሄደው? ጻድቅ የት ነው የሚሄደው? ምንም የለም። ገሃነመ እሳትም በይው ምንም፣ ሁሉም ስቴት ኦፍ ኮንሽስነስ ነው። ስለዚህ በዛ ኮንሽስነስ መሰረት ሪያሊቲ ኮስሞስ ወይ ደግሞ ዩኒቨርስ የራሷ ሲስተም አላት። አንቺ ለአንቺ መንገድ የምታሳይበት ካልበቃሽ እንዲህ እየተጣመምሽ ትሄጂና አሁንም ትሄጃለሽ። በሴኮ ሰዓት ሳብራራልሽ፣ ሴኮ ሰዓት ላይ መሀል ላይ ከቆምሽ እላለሁ ከዚህ በፊት ልክ ሰዓቷ ሰከንዷ ስትሄድ ከሰከንዷ ጋር አብሮሽ ትሄጃለሽ። እዛው ከቆምሽ ደግሞ በስሪዲ ሪያልም ውስጥ ሆነሽ እላይሽ ላይ ተበተብብሻል ብያለሁ። ሌላ ሶስተኛ ኮንሰፕት ላምጣልሽ። ያችኛዋ እንዲህ የምትዞሯ ሃየር ዳይሜንሽን እንድትሆንልሽ ከፈለግሽ እንዲህ ከመሄድ እንዲህ እንድትሄድ ማድረግ መጣልሽ። ፒክቸር አድርጊው። ክብ ስሪ። እዚህ ጋር ሰከንድ ሰዓትና ደቂቃ አለ። አንቺ ሴንተሩ ላይ ብትቆሚ እንዲህ እያለች ነው ሉፕ ነው የምትሰራው። ይሄ የሰዓት አቆጣጠር የስሪዲ ሪያል ማቆጣጠር ነው። በእንትንም ብታደርጊው ሴኮ ሰዓት የሚባለው ቀላል ስለሆነ ነው እንጂ ሰርክል ሆኖ ስለሚያሳየን ነው እንጂ ያ ዲኮ ነው ምናምን የሚባለው ያኛው ቁጥር የሚቆጥረው አለ። እሱም ቢሆን በሰዓቱ በቁጥሩ ብታዩ 12 ሰዓት ድጋሚ በጠን ምናምን አይደል። ሪያሊቲ ላይ ግን ይቺን ሰከንዷን እንዲህ ከመዞር ይልቅ እንዲህ እንድትቆጥር ማድረግ ማለት ነው። ሊኒየሪቲ ከሰርኪላር ከሆነ ቪሸስ ሰርክል አስወጥተሻት ያንን ሉፕ ሆል ያችኛዋን ካርሚክ ሳይክል ብሬክ አድርገሽ ባለሽ የጽድቅ ስራ ወደዚህ እንድትቆጥር ማድረግ ማለት እንድትራመድ በቃ ቀጥታ። ከዛ እንዲህ ስትሄጂ እያልሽ ትሄጃለሽ ማለት ገብቶሻል? ይሄ ይገልጻላ። ስለዚህ በቃ የጽድቅ ስራ ማለት ከዛ ሉፖን ብሬክ ማድረግ ማለት ነው። ጥሩ። ስለዚህ ሲምፕል ስናደርገው በምድር ላይ ያለን ኤክስፒሪየንስ ለጻድቅ ሰው ለጽድቅ መስመሩ ቱል ሆኖለታል፣ ለኃጢአተኛ ደግሞ ህይወቱ ሆኖለት ነበር ማለት ነው። ራሱ ስሪዲ ሪያልምን ህይወት ያደረገ ሰው እዚህ ውስጥ ተቀርቦ ይቀራል። የጣፈጠኝ ይሄ ነው ብሏላ። የተወረወረውም ዩአር ኮምፓተብል ለዚች ሪያልም ተብሎ አይደል? እና ታዲያ ስሪዲ ሪያልም ውስጥ ከጣፈጠው ለምንድን ነው ሪያሊቲ ጋር የሚሄደው? ምንም ሌላ ኤግዚስተንስ የለም። ፈተና ሲባል ግራ ቀኝ ነው ያለው። ማህል የሚባል ነገር የለም፣ ምናምን የለም። ይሄ ለአንቺ ይሄ የተቀመጠ በሪያሊቲ ቦታ ላይ ለአንቺ ግራ መሆን ወይ ደግሞ ለአንቺ ይሄ መውደቅ የተዘጋጀ ዘላለማዊ ቦታ የለም። ይሄ ገሃነመ እሳት ምናምን የሚባለው ራሱ ገሃነመ እሳት ማለት ክርስቶስ በፈጣሪነቱ ዝም ብሎ አንቺን ዘላለም ገሃነመ እሳት ውስጥ አይከትሽም። ዊዛውት ፈትኖ ድጋሜ እድል መስጠት
ገብቶሻል? ፍትሐዊ መሆኑን ጥያቄ ውስጥ ይከቷል። ሌላ ካርሚክ ሳይክል ለአንቺ ካልሰጠሽ ፍትሐዊነቱ ላይ ጥያቄ ይመጣል። ዘላለማዊ ጥፋት ለመፍጠር ሰውን አላመጣውም ወደዚህ ምድር። ገብቶሻል? ዘላለማዊ ጥፋት አልኩኝ፣ ዘላለማዊ ፍርድ ሊፈርድበት ይሄ ሁሌ እሳት ውስጥ እንዲሆን አድርጎ አልፈጠረው። እሳት ማለት ከዛ ሉፕ ውስጥ አለመውጣት ነው። ሁሌ መድከም ነው ገሃነመ እሳት ማለት፣ እረፍት የሌለው ድካም። ዳትስ ገሃነመ እሳት። ገብቶሻል? ስለዚህ በተፈጥሮ የሚመጣው በሶሳይቲው ሞት የሚባለውም ያንን የሪንካርኔሽን ፕሮሰስ እንድትደግሚ ያደርግሻል፣ ወይ ደግሞ ያንን ሪንካርኔሽን ፕሮሰስ ተጠቅመሽ ወደ ሬዘሬክሽን ትሄጃለሽ። ሪንካርኔሽን ለሬዘሬክሽን እንደ ቱል ሆኖ ህይወት ራሱ ሪንካርኔሽን ህይወት ሆኖ ሳይሆን ለዚህ ለጽድቅ መመላለስሽ ቱል ሆኖ ራሱን እንዳያስመልስበት ረድቶት ወደ ሪዘሬክሽን ካልመለሰሽ በስተቀር ራሱ ሪንካርኔሽንን ህይወት ካረግሽው ካጣጣምሽው የስሪዲ ሪያልም እያንዳንዷ ዲቴልስ ጣፍጣኛለች ካልሽ ጥሩ፣ አሁንም ሳይክሉን ድገሚያታ የምትባይ አለቀ በቃ። ስለዚህ ከ5000 ዘመን በኋላ ወይ ከ5500 ዘመን በኋላ ከልጅ ልጅ ተወልጅ ያለው ያኛው ሳይክል የእሱ ምሳሌ ነው። አሁንም ያ ሳይክል ይሰጠናል። አይቆምም። ያ ሳይክል የማይቆም ሳይክል ነው ገሃነመ እሳት ማለት። ከዛ ሳይክል ደግሞ ብሬክ የሚያደርግ ሰው ደግሞ ወደ ስቴቢሊቲ ላይ የሚመጣ መንግስተ ሰማያት አለቀ በቃ። ቅድም አልኩሽ እኮ አናወራባቸውም፣ ግን እነዚህ ምልክቶች አንቺ ኮንትሮል ማታደርጊው የሚመስልሽ ወይ ደግሞ በአንቺ የአኗኗር ማኔጅመንት ስር የሌሉ የሆኑ ኤቨንቶች ወደ አንቺ ህይወት ሲመጡ፣ ለምሳሌ ቅድም ብያለሁ የሆነ አይነት ዴዣvu አይነት መልክ ሲሆን በፊሊንግ ኮኔክትድ ሆነሻል ከዛ ኤቨንት ጋር፣ ግን ሎጂክ ልዘርጋለት ስትይ ታጫዋለሽ። ገብቶሻል? ሩት ኮዙ ኬት ነው እንዴት ኮኔክት ላርገው ስትይ የለም ያ ነገር። ሰው ግን ያለ ምክንያት ስለማይሆን ያኛው ነገር ለምን ሆነ፣ እንዴት ሆነ፣ ለምን በዚህ ሰዓት ሆነ የሚሉ ጥያቄዎችና ከዚህ ጋር ተመሳሳይና ተያያዥ የሆኑ ጥያቄዎችን በመጠየቅ ያንን መግለጥ ይችላል። ገብቶሻል? ያለ ምክንያት እዚች ጋር ጥሩ መግቢያ ቀዳዳ የሚሆነው ያለ ምክንያት ምንም ነገር በምድር ላይ አይሆን። ይህንን ኪፕ ኢን ማይንድ። ያለ ምክንያት ካልሆነ እንዴት አልፈሹ ትሄጃለሽ? ያውም በአንቺ ማኔጅመንት ስር የሌለ ለምን ሆነ ያ ነገር? you have to question it ማለት ነው። ዝም ብለሽ ካለፍሽው ማለት ደግሜ ነው በቃ ያንን ካርሚክ ሳይክል። ስለዚህ በተለይ ወዳጆች ይሄ ሎጂካል የማይመስሉ ነገሮች ወደ እናንተ የህይወት ውል ሲመጡ በቀላሉ አትግፏቸው፣ ወይ ደግሞ እንዲህ ብላችሁ አውርታችኋቸው አትለፏቸው። ምናልባት 3ኛ ወይ 4ኛ ካርሚክ ሳይክላችሁ ሊሆን ይችላል። ስለዚህ ላይሆንም ይችላል፣ ቅድም እንዳልኩሽ ላይሆንም ይችላል ያልኩሽ እነዚህን አንቺ ለምን ሆነ የሚለውን እየጠየቅሽ በሄድሽበት ሂደት ልክ ነው አይደለም የሚባለው የሚገለጥልሽ። ምክንያቱም ተመሳሳይ እንደዛ የሚመስሉ በአእምሯችን የሚፈጠሩ ከአእምሮ አላ ማልፋንክሽን ወይ ደግሞ ዲስፋንክሽን ጋር ተያይዞ የሚመጡ የሆኑ አይነት ሌሎች ኮንሰፕቶች ስላሉ ነው። እነዛ ከኢማጂኔሽን ጋር በተያያዘ የሚመጡ ስላሉ ከዛ ጋር እንዳይቀላቀል ተጠንቅቆ ማለት ነው። እንዳልኩሽ ከዚህ አንድ ምናልባት ሌላ እንግዲህ በዚህ ላይ እንዲሰራም ከፈለጋችሁ ወዳጆች ማስቀመጥ ትችላላችሁ። ይሄኛውን ነገር ማጥራት አለብህ ካላችሁኝ ሌላ ዊንግ ስለሆነ ተሰብዞ ሩቅ እንዳይሄድ ከመፈለግ ነው። ግን ለዚህ ለአሁን መረዳት ግን ሲምፕል ሳደርገው አሁን ያልኩሽ መልስ ነው የሚሆነው። የምታውቂው ሰበዝ ነው የሚሰጥሽ አዲስ ስላለሽ። አዲስ ማለት የመፈተኛ ለምሳሌ 10ኛ ክፍልን በጣም ነው የምወዳት። ያው በፊት ማትሪክ ስለነበረ በእኛ ጊዜ 10ኛ ክፍል ነበር። ስትወድቂ 10ን ድጋሜ ትፈተኛለሽ አይደለ? ድጋሜ መፈተን የሚፈልገው እዚህን እናጥራት። ድጋሜ መፈተን የሚፈልግ ሰው ማለፍ የሚፈልግ ሰው አይደለ? መፈተን የማይፈልግ ሰው ባለመፈተን ውስጥ ያሉትን ነገሮች እየበሉ እየጠጡ ለመጓዝ ነው። ግን እንደ ህይወት ፈተና ካየ ነው ድጋሜ መፈተን አልፈልግም የሚለው ሰው በቃ ተስፋ የቆረጠ
ልትይ ትችላለሽ። እንደውም ለዛ ካርሚክ ለቀጣዩ ካርሚክ ሳይክል ራሱን እያዘጋጀ ያለ ሰው ነው ብዬ ነው የማስበው። ግን ቆራጥ ከሆነ እፈተናለሁ ሲል አንደኛ ለማለፍ ቅርብ ነው። ሁለተኛ ግን የባለፈው ፈተና ኤክስፒሪየንስ አሁን እፈተናለሁ ብሎ ወደዚያ ወይ ደግሞ ወደ አሁን ፈተና ማንበብ መዘጋጀት ሲመጣ ማለት ነው የባለፈው ኤክስፒሪየንስ ይጠፋል እንዴ? አይጠፋም እኮ። እንደውም እንዲጠቅመው አድርጎ መጠቀም ይችላል፣ ወይ ተስፋ እንዲቆርጥበት አድርጎ መጠቀም ይችላል። የሱ ነው። ከባለፈው እንደዚህ ለመማር እንደዚህ ባለፈው እኮ እንደዚህ አንብቤ በዚህ ሰዓት ይህን ያህል ሰዓት ሰጥቼው ነው የወደቅኩት፣ አሁን ግን በዚህ መልኩ አካሄዱን ላስተካክለው፣ ከማን ጋር ላንብብ ምናምን እያለ ፊክስ ማድረጊያ እንደውም ያደርገዋል ማለት ነው። ግን አይጠፋም ነው፣ ከልምምድ ውጭ ከጭንቅላት ውስጥ አይጠፋም። እኛም ልክ ያቺ የሞት ቅንጣት በሶሳይቲ ሞት የተባለችውን ስንሻገራት ኢሰንሳችን ነው የሚሻገረው ወደ ቀጣዩ ሉፕ። ኤክስፒሪየንሳችን ይቀበርና የሪንካርኔሽን ፕሮሰስ ይመጣል ያልኩሽ። አንደኛው ያንን ካርሚክ ሉፕ የሚሄደው ኢሰንሳችን አለ። ሁለተኛው ደግሞ የሚቀበረው ኤክስፒሪየንሳችን፣ በኤክስፒሪየንስ ውስጥ የስጋም የአእምሮም የአእምሮና ስጋ ተያያዥነት ስላላችሁ በሱ ይያዝ የመንፈስም መቀበር ነው። ነፍስ አትቀበርም። ከዚህ በፊት ብያለሁ። ነፍስ እንትን አይደለችም። ይሄ የኛ የምንላት ብቻ አይደለችም። የጋድነስ ኢነርጂ አባል መሆናችንን የምታጠይቅ ኦን ቢሃፍ ኦፍ ጋድ ያለች ወኪል ናት፣ እኛ ውስጥ የምትቀመጥ። አረ የጋድ ኮንሽስነስ አቅም አላችሁ እኮ እያለች ደጋግማ የምትቆጠቁጠን ማለት ነው። ህሊና የሚባለው በዛ መልክ ነው። ከነፍስ የሚሰበዝ የሆነ ነገር ልታጠፊ ስትይ በህገ ልቦና በኩል የሚመጣ ተው የሚልሽ ነገር አለ። ተው የሚለውን ኔግሌክት አድርገሽ እኮ ትሰሪያለሽ፣ ግን አለ ያደውል አለ። ያ ማለት አቅምሽን የምትናገር ናት። ተው ይሄ ነው እኮ ያንተ አቅም፣ አረ ተው እዚህ ውስጥ አትግባ፣ ተው የምትል ደውል ዳሴት እሷ ናት ነፍስ። ስለዚህ ነፍስ መቀበር የሚባለው ባህሪ የላትም። የጋድነስ ሰውና ጋድ ተዋህደው ያሉባት ጽንሰ ሀሳብ ስለሆነች ወይ ደግሞ ሰው አምላክ የመሆን ቴንደንሲ እንዳለው የምታረጋግጥ ወኪል ናት። ግን ሰው ሲቀበር፣ በተለምዶ ሰው ሲቀበር የሚባለው ውስጥ ልክ ያችን የሞት ትራንዚሽን ሲያልፍ የሚቀበረው ኤክስፒሪየንሱ ነው ካልኩኝ፣ ኤክስፒሪየንስ ደግሞ በምን ይለካል? የስጋም የአእምሮም የነፍስም የስጋም የአእምሮም የመንፈስም ኤክስፒሪየንስ አለ። ስለዚህ እነሱ ነው የሚቀበሩት። ተቀበሩ ማለት ግን ተቀብረው ይቀራሉ እንዴ? አይቀሩም። ትራንዚት ያደርጋል። ለምን? የሪንካርኔሽን ፕሮሰስ ነው አካሉ። ስለዚህ ያ ኤክስፒሪየንስ ሲቀበር ያንን ኤክስፒሪየንስ ያንቺ የተቀበረውን ኤክስፒሪየንስሽን ሰው በበቆሎ በኩል በልቶት ከሆነ ያንን ሰውዬ በህይወት አካሄድሽ ወይ ደግሞ በቀጣይ የሪንካርኔሽን ፕሮሰስሽ ውስጥ ወይ ቀጣይ ካርሚክ ሳይክልሽ ላይ ኃጢአት ሰርተሽ ከወደቅሽ ማለት ነው ስትመላለሽ የሆነን ሰው አይተሽው ይህን ሰውዬ ከዚህ በፊት አውቀዋለሁ ወይ ደግሞ እንደዚህ አይነት ነገርን ከዚህ በፊት አይቼው ይመስለኛል ካልሽ ያ ኤክስፒሪየንስሽ በሰውየው ላይ ተገልጦ ነው። ገባሽ? ሰውየው ያንቺን ኤክስፒሪየንስ በሆነ አይነት የህይወት ውል በልቶታል ወይ ተላብሶታል። ሲላበሰው ግን እሱ ላይ ኢፌክት ይፈጥራል ወይ ካልሽ አይፈጥርም። እሱ ለአንቺ ማስተማሪያ ነው። እሱ ላይ የምታየው ነገር ከአንቺ አንጻር ነው። ከዚህ በፊት ሁል ጊዜ ላለሁ ሰዎችን በማንኛውም አካሄድ በህይወት ስትመላለሱ የዚህ የህይወት መመላለስ ሰብጀክቶቹ እናንተ ብቻ ናችሁ። ሌላን ሰው ሳብጀክት ማድረግ የጀመራችሁ ሰዓት ላይ የእናንተን ሰብጀክት መሆንነት እያጣችሁ ትመጣላችሁ። ከዛ ሰው በእናንተ ህይወት ውስጥ ማዘዝ ይጀምራል ከእናንተ ይልቅ ማለት ነው። ገብቶሻል? ይህን በጣም ለማጥራት እንደውም የምጠቀምበት ምንድን ነው፣ ሰው ሲሰድባችሁም እናንተ ስትሳደቡም ሰብጀክቱ እናንተ ናችሁ። አሁን ለምሳሌ ሰው ሲሰድበን አክሽኑ የመጣው ከዛ ነው፣ ግን እናንተ ናችሁ ሰብጀክት። እንዴት ትሪት አደረግሽው? ስለሰደበሽ ሰደብሽው ወይስ መከርሽው ወይስ እግዚአብሔር ልቦና ይስጠው ብለሽ አለፍሽው ወይስ ገደልሽው ወይስ አሰርሽበት እሱ እንዲወድቅ? ምን አደረግሽ? የክርስቶስ ልብና ኩላሊትን መመርመር ያለው ከአንቺ ሪያክሽን ጋር ተያይዞ ነው፣ ከእሱ አክሽን ጋር አይደለም። አንቺ ነሽ ሰብጀክቷ። ከአንቺ አንግል ነው መሰደብ የሚባለው እየታየ ያለው። ስትሰድቢውም እንደዛው ነው። ለምን ሰደብሽው? እንዴት ሰደብሽው? ምን አድርጎች ሰደብሽው? ምናምን እየተባልሽ ትጠየቂና ክርስቶስ ያቺን ይመረምራል። ገባሽ? ስለዚህ ሰብጀክቱ አንቺ ከሆንሽ ያ ሰውዬ የአንቺን ኤክስፒሪየንስ ከዚህ በፊት በባለፈው ካርሚክ ሳይክል የነበረች ኤክስፒሪየንስ ተቀብሮ ከኮምፖዚሽን ወደ ዲኮምፖዚሽን ሲሸጋገር በመብል ውስጥ ቢበለው ብለን ብናስብ ብለን
ያሱ አንቺ የተቀበርሽበትን ቢሆን አይነት ፕሮሰስ ትራንስፎርም ሲያደርግ ምን ሲል በልቶት ቢሆን ያንን በግዘፍ መልኩ ያ ሰው ያጣጥሞት ከሆነ ያንን ታይበታለሽ። እኔ ከዛ ጋር በተያያዘም ነው ዛሬ አናወራውም። አንድ አካባቢ ጋር የተወለዱ ሰዎች ተመሳሳይ አይነት ፊት አላቸው። አልሰብ ብዙም እያልኩ ልጎትተው ነው፣ ግን ዛሬ ርዕሳ እናደርገው። ለምን ተመሳሳይ ቻይኖች ለምን ተመሳሳይ ሆኑ? በዚህ ካርሚክ ሳይክል ያ ሰውዬ የዛን ኤክስፒሪየንስ እየበላ ስለሆነ ፊቱ ላይ እሱን ያገኘዋል። ገብቶሻል? የሆነ ዞን ላይ ከበፊት እንደዛ አልነበርንማ። በፊት አዳም ወይ ደግሞ የመጀመሪያው ሰው የሁሉም አሁን የምታያቸው መልኮች እነዚህ ሁሉ መልኮች ነበሩት በአንድ መልክ ነው፣ በአንድ ገጽታ ማንን የሚመስል ክርስቶስን የሚመስል ተደርጎ ግን ለሱ መምሰል ማረጋገጫ ወይ ለሱ መሆን ማረጋገጫ ተፈልጎ ያው እሱ ስለታጣ ተወርውሯል። ግን ይሄ ሁሉ ፊት እንኳን እናደርገው ሌሎ ዲፕ ነገሩ ሳንገባ በፊዚካሊቲ ብቻ ብንመረምረው ቻይናዊ፣ ህንዳዊ ስትይ የህንዳዊ መልክ ታገኛለሽ አይደለ? ቻይናዊ ስትይም እንደዛው። ያ ማለት ያ ሰው የተቀበረበት ቦታ ወይ የነሱ አንሲስተሮች የተቀበሩበት ቦታ ስላሉ እነዚህ የነሱ ኤክስፒሪየንስ እነሱ ላይ ይታያል። ገብቶሻል? ከዛ ያተ በተዋረድ እያለ ሲመጣ ዴብዝ እየሰራ ይመጣል። ይሄ ኤክስፒሪየንሱ ይሄ እድፍ የምለው እኔ እድፍ ሲባል ኢትስ ኖት ነሰሰርሊ መጥፎ የሚባል አይደለም። በቃ ኤክስፒሪየንስ መጥፎ የሚሆን ጥሩ ብቻ ኤክስፒሪየንስ። ግን ያው ባዲፎልት ጥሩ ኤክስፒሪየንስ ወደ ህይወት ስለሚቀየር ከጽድቅ ጋር አብሮ ይሻገራል። መጥፎ ሲሆን ነው እዚህ ጋር ተቀርፍፎ የሚወድቅ። እሱም ቅድም አብራርቻለሁ። መጥፎ ስለሆነ ያችኛዋን መልክ እነሱ ላይ ያየሽ ትመጫል። እነሱ ላይ ስታይ ግን የእነሱ ጉዳይ አይደለም። አንቺ ያንን አይተሽ ምን አረግሽ ነው። ልሱን ለማጠየቅ ሲግናሉ ምንድን ነው? ይህን ሰውዬ ከዚህ በፊት አይቼዋለሁ፣ ብትፈልጊ በስሪዲ ሜንታሊቲ ወይ ደግሞ ኮንሲኮንሻል በሆነ ወይ በሎጂክ ልፈትሸው ስትይ ታጫዋለሽ። ግን ኮንተምፕሌሽን የሚባሉ ይሄ ከሎጂካል የሆኑ ፕሮሰሶች ወደ ሌሎች እሳቢዎች በእነሱ ለመቃኘት ስታስብ እየተገለጠልሽ ይመጣል። ገብቶሻል? ስለዚህ በምንድነው ማረጋገጠው የሚባለው እሱ ነው። አሁንም በቂ የሆነ ማብራሪያ ነው ብዬ አላምንም። ምክንያቱም በዚህ በኩልም ሌላ ዲፕነስ ስላለ ሌላ ማብራሪያ ያስፈልጓል። ግን ማሳያው እሱ ነው። ኤክስፒሪየንስ የሚባለው በሌሎች ሰዎች ላይ ስለምታየው ነው። ይሄኛውን በደንብ አንድ ምሳሌ ሰጥቼ አጥርቼ እንጨርሰው። ምን አይነት ምሳሌ ሰጥሻለሁ? ለምሳሌ አንቺ ልብስ ለብሰሽ ትወጫለሽ። ነጭ በነጭ ለብሰሽ ወጣሽ እንበል። ፒክቸር እስኪው እንዲሆን ለተመልካቾች ነጭ በነጭ ለብሰሽ ስትወጪ መልካም አለባበስ ብለን እንውሰደው። ስትወጪ አንቺ ለብሰሽ ወጥተሻል፣ የሆነ ቦታ ልትሄጂ ነው። አላማሽ እዛ ቦታ ላይ ለመሄድ ነው እና ቦታውን የሚመጥን አለባበስ ብለሽ። ግን ስትወጪ የተለያየ ሰው ሲያይሽ የተለያየ ፐርስፔክቲቭ ይወስዳል ከዛ ነገር። አንቺ ኢቭን አስበሽ ያልወጣሽበትን ማለት ነው አስበሽ ያልወጣሽበትን ማሰቡ እሱ በአንቺ ላይ ወይ ከአንቺ ጋር አሶሺየት ያደረገ ወይ ደግሞ ከአንቺ አለባበስ ጋር ሴንስ ኦፍ ቢሎንጊንግነስ ያለው ከዚህ በፊት ኤክስፒሪየንስ ነበረው ማለት ነው። ያ ኤክስፒሪየንስ በዚሁ ካርሚክ ሳይክል ሆኖ የከትላንት ወዲያ ኤክስፒሪየንስ ሊሆን ይችላል፣ ወይ ደግሞ በባለፈው ኤክስፒሪየንስ። እንደዚህ አንዳንድ ሰው በጣም ወደዋለሁ ይህን ነገር፣ የሚወደውን ግን እያደረጉ አይደለም። እንዲያጋጥሞሽ አያውቅም? በጣም ይወደዋል ያኛውን ነገር ወይ ያንን አለባበስ በጣም ይወደዋል፣ ግን ኑሮ ውስጥ እያደረጉ አይደለም። የማድረግ አቅሙም አቶም አይደለም። ገብቶሻል? ታዲያ መውደዱ ኖሮ ማድረጉ እንዴት ሊርቅ ቻለ የሚል ኳስችን ማድረግ ነው። በቃ ስትጠይቂ በሎጂካል ፕሮሰስ መጠየቅሽን እያቆምሽ በተመስጦ ውስጥ በኮንተምፕሌሽን ውስጥ መቃኘት ስትጀምሪ ምናልባት መውደድሽ በባለፈው ካርሚክ ሳይክል ሊሆን ይችላል። ገብቶሻል? በአሁኑ ካርሚክ ሳይክል የሆነ አይነት አድቫንስመንት ኖሮች ሊሆን ይችላል፣ ግን ስቲል ከአንቺ ኤክስፒሪየንስ ጋር አሶሺየት ያደርጋል። ገብቶሻል? ስለዚህ የኤክስፒሪየንስ የአንቺ ካርሚክ ሳይክል መደጋገም አንደኛው ማሳያ የማንነት ደርዝ ነው። የካርሚክ ሳይክሉ መደጋገም የማንነት ደርዝ ወይ ደግሞ ዴብዝ እንበለው በጣም ቦልድነስን ያሳያል። ቦልድነስን ያሳያል ስልሽ ማንነት ዶሚኔት እንዲያደርግ የማድረግ አቅም አለው የአንቺ ካርሚክ ሳይክል በቆየ ቁጥር። ከአንድ ጊዜ ካርሚክ ሳይክል ይልቅ 50 ጊዜ በዛ ካርሚክ ሳይክል ውስጥ ያለፈ ሰው በዘር ለመቧደን ወይ በሃይማኖት ለመቧደን ቅርብ ነው። ገብቶሻል?
ቅርብ ነው ለዛ። ፈተናውን ህይወት አድርጎታላ። ማንነት የሚባለውን ህይወት አድርጎታል። ለዛ ነው እኮ በዛ ካርሚክ ሳይክል ውስጥ 50 ጊዜ የደጋገመው። ስለጣመው ያ ሰውዬ ሃይማኖት የሚባለው ውስጥ መወሸቅ የሚፈልጉት ሰዎች እንደዛ ናቸው። በቃ ምልክታቸው ከዛ ነው። ሞቼ ይገኛለሁ ሰውነት የሚባለውን ነገር ሚዛን ማያደርጉ አጋጥሞ ሻይቁም ሶሻል ሚዲያ ላይ አንቺ ሰውነትሽ አያገባቸውም። ኦርቶዶክስ መሆንሽ ወይ ደግሞ ፕሮቴስታንት ካልሆንሽ ይተፋብሻል። ሙስሊም ካልሆንሽ ይረግጥሻል። ኦርቶዶክሱም እንደዛው የእሱን ሃይማኖት ካልተከተልሽ ያንቋሽሻል። ሰውነትሽን ማለት የክርስቶስን ምስል አኳኋን ይዞ እንዳልተፈጠረ ነገር ይተፋብሻል እያከተ። እንደውም ያ የሚመጣው በዚህ ዴብዝ እንዴት ሰው ሰውነትን አርቆ ምንነትን እዛሽ ቀንጥሮ ጥሎ ማንነት ላይ ሊጸና እንዴት ቻለ ካልሽ ያ ሰውዬ በዚህ የምታዩ ካላችሁ እንዲህ አይነት ሐሳብ ካላችሁ ራሳችሁን መርምሩበት። ምናልባት በካርሚክ ሳይክል ያለው ልምድ በቃ የትየለሌ ነው ማለት ነው። ይሄኔ 1000ኛው ካርሚክ ሳይክል ሊሆን ይችላል። የምሬ ነው። 30 ዓመት ወይ 40 ዓመት እየኖረ 1000ኛው ካርሚክ ሳይክል ሊሆን ይችላል። ክርስቶስ ከተሰቀልና ከተነሳ በኋላ እንኳን የ2000 ምናምን ዓመት አላ በዛ ውስጥ እየደጋገመ ሊሆን ይችላል ይሄ ሰውዬ። ስለዚህ መጠንቀቅ መቻል አለባቸው። በምን የሚቧደኑ ሰዎች ከጀርባቸው ብዙ ሳይክሎች አሉ። ስለዚህ ሊኒየር የሚባለውን ወይ ደግሞ ስቴፒንግ ስቶን እያደረጉ ልምዳቸውን ወደ ቀጣዩ ወደ ስቴቢሊቲ ዞን ለመራመድ ከዚህ ሉፕ መውጣት አለባቸው። ከዚህ በላይ ሲግናል የለም። በዛ ካርሚክ ሳይክል ውስጥ ተቀርቅረው መቅረታቸውን የሚያሳየው ከምንነት ላይ ማንነትን ዶሚናንስ ሲሰጡ፣ ኦቶሪቲ ሲሰጡ ማለት ነው። ስለዚህ በዚህ እንያዘው የዛሬውን። እንግዲህ ወዳጆች ለዛሬ አዘጋጅተን ያቀረብንላችሁ ሐሳብ ወይ ደግሞ ወግ ይሄንን ይመስል ነበር። እስከ ቀጣይ ቪዲዮና ርዕስ ድረስ ቸር ቆዩኝ እያልኩኝ ግን ከመሰናበቴ በፊት በተቻላችሁ አቅም በጣም በቃ የሰቀዘኝ ነው ብላችሁ የምታስቡትን ጥያቄ እዚሁ ቪዲዮ ኮመንት ሴክሽን ላይ እንድታስቀምጡልኝ። ሁላችሁም ኮመንት ማድረጋችሁ አንደኛ ለቪዲዮም ጥቅም ነው፣ የተሻለ ሰው ጋር ወይ ደግሞ በዛ ያሉ ሰው ጋር እንዲደርስ ነው። ሁለተኛ እናንተ ማለት ትክክለኛ ሰብስክራይበሮቼ ነገር ሳይጠራላቸው ከኔ ጋር እንዲራመዱ ስለማልፈልግ እርጀንሲ ያላቸውን ጉዳዮች እንድታኖሩ ፈልጋለሁ። የት? እዚህ ኮመንት ሴክሽን ላይ እና በተቻላችሁ አቅም አሁንም ደጋግሜ የምላችሁ እኔ ወደዚህ ራሴን ፐብሊሳይዝ ያደረኩበት ምክንያት በተሻለ መልኩ ሰው መዳን እንዲችል ወደ ዴስቲኔሽን ፓዙ መመለስ እንዲችል ነው። ስለዚህ የተሻለ ሰው ጋር እንዲደርስ የእናንተ መሳተፍ በጣም አስፈላጊ ነው። የምትሳተፉት ደግሞ ሌላ ብዙ ሸክም የለውም። ይህንን በዚህ ሰዓት የምታዩ ሰዎች ጠቅላላ ላይክ አድርጉ፣ አትርሱ ላይክ ማድረግ። ኮመንት ብያችኋለሁ፣ ሰብስክራይብም አድርጉ ወዳጆች። ይሄ ራሱ አንድ የጽድቅ ስራ ነው ብዬ አስባለሁ። ራሴን ከፍ ዝቅ እያደረኩኝ ሳይሆን በቃ አለቀ። ዋናው ዓላማችን ሰው ያልጠራለትን ነገር ማጥራት ስለሆነ ያ ነገር በቃ ሌላ ምንም ኤም የለንም። ያ ደግሞ እንዲሆን መተባበርን የሚያክል የጽድቅ ስራ የለም ብዬ ስለማስብ ነው። በዛ እንያዘው። እስከ ቀጣይ ቪዲዮና ርዕስ ድረስ በድጋሜ ቸር ቆዩኝ።